በጣም ስሜቴን የጎዳው የባለቤቴ ሞት ነው። በጣም ስሜቴን የጎዳው የባለቤቴ ሞት ነው ይላል የሳቁና የፈገግታው የምናውቀው የብዙዎችን ደስታ ምንጭ የነበረው የጥበብ ሰው። ክብራትና ክብራን ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የቀረብነው መድረክ ላይ ከሚታዩ ደማቅ የብራና የጭብጨባ በስተጀርባ ያለው የጥበብ ሰዎችን የህይወት ስብራት ነው። ብዙ ጊዜ የአርቲስቶች ትዳር እንደ ጧፍ ነው፣ ተሎ ይበራል፣ ተሎ ይጠፋል፣ ለትዳር አይሆንም የሚል የጀምራ ትችቶችም እንሰማለን። ነገር ግን ከነዚህ ትችቶች ባሻገር በትዳራቸው ጽኑ የሆኑ ግን ደግሞ ክፉ ሞት ቀድሞ የለያያቸው ብርቱ አርቲስቶችም አሉ። ጠዋት በሰላም የተሰናበታት ሚስቱን አመሻሽ ላይ ለሞት አሳልፎ የሰጠው የአርቲስት ማን ይሆን? ይህ 27 ዓመት የልጅነት ፍቅሩን በናፍቆት የሚዘክረው ኮሜዲያን ጥላሁን እልፍነህ ወይም በዜማዎቹ ናፍቆት የሚዘራው ሚካኤል በላይነህ የአንዲት ድምፃዊትስ ለጋ ትዳር በሞት ተጠናቆ ለሌላ ትዳር የተጋለጠችው ማን ትሆን? ሁሉንም ነገር በዝርዝር ዘናል ታደምጣላችሁ። ከእናንተ ብቻ የሚጠበቅባችሁ ቻናሉን አዲስ ከሆናችሁ ላይክ እና ሳብስክራይብ በማለት ብቻ ተባበሩን። እኔ ቀጠልኩ። አንደኛ ኮሜዲያን ጥላሁን እልፍነህ የሳቅ ምንጭና የሐዘን ማህደር። በትዳር አጋራቸው ሞት ቀዳሚው ተጠቃሽ አንጋፋው ኮሜዲያን ጥላሁን እልፍነህ ነው። ጥላሁን ሲባል ከስሙ እኩል የሚታወሰን አይኮበሌ የተሰኘው ተወዳጁ የኮሜዲ ሙዚቃ ነው። በኮሜዲ ስራዎቹም ጭንቀትን ያስረሳን፣ በፈገግታው ደስታን የሚያጋባብን ጥላሁን እልፍነህ ከዚህ ቀደመ ከሳቅ በስተጀርባ ግን በውስጡ ብዙ መከራ ታፍኖ የኖረ ሰው ነው። ጥላሁን የህይወቱን ያስተናገደበትን ተደራራቢ ሐዘንም ሲገልጽም ሁለት እህቶችን በአንድ ወር ልዩነት ውስጥም አጣሁ በማለትም ይጀምራል። የአንድ ሰው ሞት በራሱ ዓለምን የሚያስጠላ በሆነበት ሁኔታ ጥላሁን ግን የአንጀት ማሰሪያዎቹ የሆኑትን ሁለት እህቶችን በ30 ቀን ውስጥም ወደ መቃብር ለመሸኘትም ተገደዋል። ገና የእህቶቹን ሐዘን ሳይጨርስ ደግሞ ሐዘኑን መቋቋም ያቃታቸው አባቱ ከዚህ ዓለም ተለዩ። የጥላሁን እልፍነህ መራር ሐዘን ከዚህ ላይም አላበቃም። የልጅነት ፍቅሩን የ27 ዓመት የትዳር አጋሩን ወይዘሮ ሰናይትን በድንገትም አጣ። ገና በ13 ዓመቷ ነው የማውቃት፣ በየተጫወትን አብረን አደግን የሚላት ባለቤቱ እሱ ለስራ ወደ ደብረ ዘይት በሄደበት ሰዓት ድንገት ታመመች። ደውላም ድረስልኝ ስትለው እየበረረ ቢመጣም በእንኩላሊት ህመም ምክንያት ሊያተርፋትም አልቻለም። የኔን እንኩላሊት ውሰዱና እሷን አድኗት ብሎ እስከ መለመን ቢደርስም ሐኪሞቹ ግን ባለቤቱንም ሊያተርፉለት አልቻሉም ነበር። ጥላሁን ዛሬም ድረስ የልጅነት ፍቅሬ ናት ልረሳት አልቻልኩም እያለ በእንባም ያስታውሳታል። ለዚች ውድ ባለቤቱ ማስታወሻ ይሆን ዘንድ አንቺዬ የተሰኘ ስሜት የሚነካ የሙዚቃ ስራም አበርክቷል። ሁለተኛ አርቲስት ሚካኤል በላይነህ የዜማና የናፍቆት ሰው። ሁለተኛው በትዳር አጋር ሞት የተፈተነው ድንቅ ድምፃዊ ሚካኤል በላይነህ ነው። እንደ አንድ ቃልና አንተ ጎዳና የሚሉ ድንቅ አልበሞችን በሚሊዮኖች ልብ ውስጥም የሰረጸው ሚካኤል በላይነህ በግል ህይወቱ ግን እጅግ መራርና ድንገተኛ ህይወት ፈተናም አስተናግዷል። የባለቤቱ ህልፈተ ሞት ድንገት በመሆኑም ለሚካኤል ትልቅ ስብራትና ድንጋጤም ፈጥሮበትም ነበር። ትመጭ እንደው ያልኩ ሌት ተቀን ናፋቂሽ፣ ሰርክ የማይታክተኝ አለውሽ ጠባቂሽ፣ ፍቅር ተደግፌ ቃል ኪዳን ታቅፌ፣ ትመጭ እንደው ያልኩ ክፍት ነው ደጃፌ እያለ ናፍቆቱን መጠን በዜማም ሲገልጽ የብዙዎቻችን ልብ በናፍቆት እሳት ማንደድም ችሏል። ዛሬም ድረስም የሱን ስራዎችም ስናዳምጥ በዜማዎች ውስጥም የሚንጸባረቁ ጥልቅ ስሜቶችን ከዚህ የህይወት ስብራት ጋር የተገናኙ እንደሆነም ብዙዎችም ይገምቱም ነበር። በሶስተኛ ደረጃ ላይ የምናገኛት ፍቅር አዲስ ነጋ ጥበብ ከስብራት በስተጀርባ ያለ ጥንካሬ። በሶስተኛ ደረጃ ላይ የምናነሳት ተወዳጇ ድምፃዊ ፍቅር አዲስ ነጋ ጥበብ ናት። ብዙዎች የፍቅር አዲስን የትዳር ህይወቱን ሲያስቡ ቀድሞ ወደ አእምሮ የሚመጣው ታዋቂው የሙዚቃ ዜማ ባለቤትና አቀናባሪ የሆነው አበበ ብርሃኔ ቢሆንም እውነታው ግን ከዚህ የተለየ ነው። ፍቅር አዲስ ከአበበ ብርሃኔ ጋር ትዳር ከመስረቷ በፊት ሌላ ትዳርም ነበራት። ነገር ግን የመጀመሪያ ባሏን በድንገት ሞት ተነጠቀች። ያንን መራር ሐዘን በጽናት አልፋ ቆይታ ግን በትዳር መሰብሰብ የመሰለ ነገር የለም በማለት ከአበበ ብርሃኔ ጋርም ትዳር መስርታ መንታ ልጆችም አፍርታለች። መድረክ ላይ የምናያት ፍልቅለቋና በሳቅ የምናውቃት ፍቅር አዲስ ከጀርባ እንዲህ ያለ ሐዘን ታሳልፋለች ብሎ ማንስ ይገምታላችሁ ታስባላችሁ?
ተመልካቾቻችን ዛሬ 3 ታላላቅ አርቲስቶችን ታሪክ በጥቂቱም ዳሰስን። አርቲስቶች ለትዳር አይሆኑም ከሚለው የጀምራ ፍርጃ ወጣ ብለን በፍቅር ጸንተው ግን ደግሞ በትዳር አጋራቸው ሞት የተፈተኑትን አሰብን። መድረክ ላይ የሚስቁልን የሚጫወቱልና ዜማን የሚያቀርቡልን የጥበብ ሰዎች ሁሉ ከጀርባቸው እንዲህ ያለ ልብ የሚነካ ታሪክ ሊኖራቸው እንደሚችል አናስተውልም። ለእነዚህ አርቲስቶቻችን ጽኑ ልብን እየተመኘን የዛሬው ፕሮግራማችን ከዚህ ላይ እናጠናቅቃለን። ቪዲዮውን ከወደዳችሁት ላይክ በማድረግ አትርሱ። እንዲህ ያሉ ማህበራዊና የመዝናኛ መረጃዎች ቶሎ እንዲደርሷችሁ ሐሜት ፕላስ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የምንለቃቸውን ቪዲዮ እንድትኮመኩሙ ከወዲሁ እናሳውቃችኋለን። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ የተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።